አጅሪ ሰው የለም ብላ እንደተለመደው ቤት መፈተሽ ጀመረች። የምፈልገውን ፋይል የሚያገኘች ትመስላለች። ገንዬና ነፂ ሱክ ሱክ እያሉ አገራ ማን ነው ብለው ቤት ሲመጡ ይች መስክ የሆነችው እየፈተሸች ፋይል እያገኘች ነው። ተደናግጣ ርሂቡ አለቻቸው። በገዛ ቤታቸው በልጃቸው ቤት በወንድሟ ቤት የጽዩም ኑ ግቡ የሚበላ ነገር አለ ወይ እያለ ስታስተናግዳቸው ጽዮን ግራ ገባት። ምን ሁና ነው ይች ልጅ? በገዛ ቤታችን አንቺ ነሽ ባለቤቱ ነሽ እኛኑ አርሂቡ ብለሽ የሚበላ የሚጠጣ ልስጣችሁ የምትይው አለቻት። ግራ ገብቷታል። እውነቱ እንዳይጋለጥና የያዘችው ፋይል ከተገኘባት እንደምትዋረድ ጠንቅቃ ስለምታውቅ ምን እንደምታረግ ግራ ገብቷታል። እየተንተባተበችም ቢሆን ገንዬ ነይ ግቢ፣ ነይ ቁጭ በይ፣ ነይ እንደዚህ ላድርግልሽ እያለች መናገር ጀመረች። በስተጀርባዋ የያዘችው የሆነ ነገር ስላለ ብላ ጽዮን ዞር ብላ ስታየው የወንድሟና የወንድሟ ሚስት ፋይል ነበረ። ይሄንን ፋይል የት አገኘሽው? እዚህ በቀላሉ እዚህ ጠረጴዛ ላይማ አይቀመጥም። ወዴት ነው ያገኘሽው ብላ አፋጠጠቻት። ማምለጫ ይሆነኛል ያለችው መረጃ ሁሉ ብታቀርብላትም አንዴ ጠረጴዛ ላይ ነው ያገኘሁት፣ አንዴ ደግሞ ወንበር ላይ ነው ያገኘሁት እያለች መዘላበድ ጀመረች። ግን ደግሞ አላመለጠችም። ይህን የመሰለ ፋይል ወንድሜም ቢሆን የወንድሜ ሚስት ጠረጴዛ ላይ ቁጭ አድርገው አይሄዱም። አንቺማ የሆነ ሴራ አስበሻል። በአንቺ ምክንያቱ ቤተሰቦቻችን እንደዚህ ምስቅልቅሉ የወጣው ልጅ ምን ብለሻት ነው ሉሊትንስ ለመግደል ያሰበችው? አንቺማ ቆይ የሆነ በስተጀርባሽ የጠንሰሽው ነገር አለ ብላ ገንዬ ጉሮሮዋን ይዛ ወደ ውጭ አስወጣቻት። ግራ ገብቷታል። ልጅ ምን አድርጊ እያለቻት ነው እያለች መንጭቃ አስወጥታታለች። ጽዮንም ያየችውን ፋይል እንዲህ በቀላሉ እዚህ ቦታ ማስቀመጥ ስለሌለብኝ ብላ ከወንድሟ ክላስ ውስጥ ያስቀምጠዋለች። በቃ ግራ ገብቷታል። ሉሊት በህይወት መኖሯንና በተለይ ደግሞ የምታፈቅረው ናታ ደብቆ ማስቀመጡንና ማሳከሟን ስታይ ከእስር ቤት ልታየውና ልጠይቀው ስትሄድ ግን ደግሞ እውነቱን ካወቀኝ በኋላ ሉሊትን ማግኘት አለብኝ ብላ እየገሰገሰ ሄዳለች። ካገኘቻት በኋላ እውነትን በህይወት አለች። የሚገርመው ነገር ደግሞ የገዛ ወንድሟ ነው የሚጠብቃት። ያደረጉላትን ሲሮ ነቅላ ምን እያደረግሽ ነው? በዚህ በቢላዋ ከትፍሻለሁ ብላ ለመክተፍ እየተዘጋጀች እያለ ሉሊት ከዚህ ሴራ እንዴት ማምለጥ እንዳለብኝ እያለች ማሰብ ጀመረች። የግዴታ ማሳመን አለብኝ፣ ኢፉን እኮ ካላሳመንኩ በቃ እንደ በቀደሙ ትወጋኛለች ብላ አስባለች። በቃ እውነቱን ቢሆን በትንሹም ተናግራ ውሸትም ጨማምራ ለማምለጥ አስባለች። ቆይ አንቺ ምን አስበሽ ነው? ቆይ እንዴት ብዬ ነው? በእርግጥ እኔ እና አንቺ ጠላቶች ነን። እንዴት ቢያስችለኝ ነው ግን ያንቺን ልጅ ገድዬ ሬሳ የማቃጥለው? አንቺስ ማን ነው የነገረሽ? እንዴት ሳመንሻቸው? ብላ ሉሊት በነገር አፋጠጠቻት። አንጀቷ የተቃጠለው ልጇ እንደዛ ከመሞቷ አሟሟቱ ከሞቱ በኋላ ደግሞ መቃጠሉ ሬሳው ስላናድዳት እንዴት በልጄ ላይ እንደዚህ ትጨክኛለሽ? በዛ ላይ ደግሞ እንደዛ አይነት አደጋ ደርሼብሽ እንዴት በህይወት ልትኖር ይቻልሽ? አንቺ የኔ ልጅ አጥፍተሽ አንቺ በህይወት መኖሩ ይገባሽ አይቻልም፣ መሞት አለብሽ ብላ እየታገለች እያለ ወንድሟም ከኋላ መጣ። ተረጋግተሽ ስሚኝ እፉ፣ እኔ የምልሽ እንዴት ብዬ ነው ማረግልሽ? ማለት እንዴት ብዬ ነው ያንቺን ልጅ ገድዬ እንደዚህ ሬሳ ማቃጥለው? ይልቅ እኔ እንትን ከምትይ በዙሪያ ሌላ የሚሆን ሰዎች ብጠረጥሪ ነው የሚሻልሽ። እኔ የምልሽ ያ ምንም ሳያረገኝ እስር ቤት እኔ ነኝ ወጋኋት፣ እኔ ነኝ አደጋውን ያደረስኩት ብሎ የገባው ልጅ እሱ ነው እንደዛ ልጅሽን የገደለብሽ ብላ እስር ቤት እንግዲህ በዛ አፈቀርኩ ወደድኩ እያለ ከስሯ ከማይጠፋው ስለ ቤተሰቦቿም አጣርቶ ልጇንም እየሄደች ቀብሩ ድረስ አዘኗን እንደዛ ስትቆራመድ ከኋላዋ እያዘነ ልጇን ግን የሞተ መስሎ በህይወት እንዲቆይ ያደረገላት እስር ቤት ከዚህ በፊት ቀብር ቦታ ሲሄድ እንደዛ ሳዝን ከኋላ ሲከተል የነበረው እሱ ነው ይሆን እንደ ብላ በቅጽበት ማስታወስ ጀመረች። ለካ እሱ ነው ያለምንም ምክንያት እንደዛ ሲከተለኝ የነበረው። እንዴ የቤቴ ድረስ መጥቶ እንደዛ ሲያደርግ የነበረው። ቆይ አንቺ ግን እንዴት አወሽ? ማለቴ እንዴት? እኔ በደንብ ነው የማውቀው። አታስታውሽም እንዴ? በቀደም እኮ አግቶኝ ነበረ እና በቃ ስለማይረባ ነገር እየጠየቀኝ ነበር እና አንድ ፍንጭ አግኝቼ ነው እሱ መሆኑን እርግጠኛ ነኝ ብላ ከውሸት ማምለጥ ጀምራለች። እሷንም ለማሳመን ሞክራለች።
በቃ ምን ማድረግ እንዳለባት አታውቅም። እስር ቤት ያለ ምክንያት እንደገባ ምናልባት የልጄ ሞት ጸጽቶት ይሁን ልጄን እንዴት ጨክኖ ሊገለው ቻለ? ይህማ በስነ ስርዓት የሆነ ነገር ማድረግ አለብኝ። ስሚ ሉሊት፣ በስነ ስርዓት ሂደሽ አሁን እስር ቤት ሂደሽ ቃልሽን ትሰጫለሽ። ባሌም ያም የታሰረው ልጅ በስነ ስርዓት ይለቀቃል። ምንም እንዳላወቀ ሆነን ልጄን የገደለውን መበቀል እፈልጋለሁ ብላ ጭራሽ ከሉሊት ጋር ተመሳጠረች። ሉሊት ሁኔታዎቹ የተመቻቸላት ይመስል በውስጧ ደስ አላት እና ይሄማ ጥሩ ሀሳብ ነው። እራት ግብዣ ለምን ቤት ውስጥ እራት ግብዣ አዘጋጅተሽ እዛው እንደፈለግሽ አታረጊውም? ስትፈልጊ መርዝ አድርገሽ፣ ስትፈልጊ ደግሞ ሌላ ነገር አድርገሽ ግድል አድርጊው አለቻት። ግራ ገብቷታል። እሷም የሉሊትን ምክር ሰምታ ያው ሙሉ ለሙሉ ባታምናትም እንኳ እሺ ብላ ተቀብላለች። በቤት ውስጥ ሉሊትን ይዛ ስትመጣ ገንዬ ግራ ገባት። ይህ ሴትዮ ደግሞ ምን ትሰራለች እንዴ? አንቺስ እንደዛ አደጋ ደርሰሽባት፣ በዛ ላይ ደግሞ ናታስ እስር ቤት የሆነው ያ ልጅስ ያለ ወንጀልና ያለ ኃጢአቱ ለአንቺ ብሎ እስር ቤት የተወረወረው በዚች ምክንያት አይደል እንዴ? ምን ልትሰራ መጣች? አለች። ገንዬ ታያት ባክሽን፣ በቃ የተሳሳተ መረጃ ነው የሰማሁትኝ። እሱ አይደለችም ልጅን የገደለችው ሌላ ሰው ነው። እና አሁን እንዲያውም ከእስር ቤት ይመጣል፣ እስር ቤት ያሉት ይፈታሉ እና እራት ላዘጋጅ አስቤያለሁኝ። ስለዚህ ገንዬ እንዘገጃጅ ብላ አረጋጋቻት። እሺ እንደዛ ካልሽ እሺ፣ እኔ ግን ምኗም አላማረኝ። ቆይ አንቺ እንዴት አምነሻት ነው እያለ የጽዮን ፍቅረኛም ራሱ ከዛ ከሐኪም ቤት ወታዝ ቤተሰቦች ጀማኦ ጋር መቀላቀሉ ደስም አላለው። ግን ደግሞ የሚወዳትና የሚያፈቅራት የጽዮን ወንድም ናታ መፈታቱም ደስ ብሎታል። ማለቴ ያው ጽዮን ደስ ስላላት የጽዮን ደስታ የሱ ደስታ ስለሆነ በቃ ወንድምሽ ሊፈታ ነው። ሉሊት እኮ ዲና ቃሏን እስር ቤት ዳ ሰጥታለች አለ። አረ የምርህን ነው? አዎ የምሬን ነው። አረ በጣም ጥሩ ነው። ግን እንዴት ታውቃለህ? ሉሊት የምትባለው እኮ በህይወት ከኖሮች አሁንም መልሶ በህይወት ካገኛ ፊት ለፊቱ አይለቃትም። ልጇን እንደዛ አድርጋ ገላ ዝም የሚላት አይመስለኝም። አሁን ለጊዜው መፈታቱ ነው እንጂ ከወደፊት ያለውን ደግሞ ፈጣሪ ያውቃል። እና እራት ግብዣ ሳይኖር አይቀርም፣ ተዘግጃጅ። እንደውም የምንሄድበት ቦታ አለ አላት። የምታፈቅረውን ፍቅሩን ከተቀበለች በኋላ ደስ ብሎታል። እና ደግሞ ሉሊት ተብዬዋ የበለጠ መረጃ እንግዲህ ኤፉ እንዲታምናት ያደረገችው የኤፉ ወንድም ስሙን ጥሩልኛ፣ እሱን እንግዲህ በህይወት አለመኖሩን ልጁን የገደለውን በጨለፍታ ሲያወሩ ሰምቶ ስለነበር ጠይቂው ወንድምሽ በደንብ ያውቃል፣ እንዴት አልነገረሽም ብላ ስትነግራት እሷም ደነገጠች። ወንድሟን በጥፊ መታ እንዴት የእህትህን ልጅ እንደዚህ አድርጎ መግደሉን ስትሰማ ለምን አልነገርከኝም ብላ ተናደደችበት። ወንድሟ የህፃኑን መሞትና በህይወት መኖር በደንብ ያውቃል። ግን ደግሞ ጽዮን ላይ መርዝ አድርጎ በቀደም እንድትታመም ያደረገው እሱ ስለነበር ሉሊት ያንን አጋጣሚ ተጠቅማ እያስፈራራችሁ ነው እንጂ ስለ ኤፉ ልጅ በደንብ ስለሚያውቅ ቢነግራቸው አሪፍ ነበር። ግን ምን ዋጋ አለው? ይቺ ሉሊት ተብዬው አጋጣሚውን ተጠቅማ እያሸማቀቀኝ እንደምፈልገው እያሽከረከረችው ነው። እና በመጨረሻም ከእስር ቤት ወጣ። በቃ ፏብትን ብላ ጠብቀዋለች። ደስ ብሏታል። ባሌ ሊመጣ ነው ዛሬ። በቃ እሷ ያሰበችው በዛው ታስሮ ህይወት ይጨልምብኛል፣ እሱን ካጣው ልጅን ካጣው ማንም ብዬ ነው የምኖረው አልኖርም ብላ ተስፋ ቆርጣ ነበር። ግን ደግሞ ባሏ ሊፈታ ነው። ቤቱ ዝግጅት ብሏል። ገኒና ጽዮን ቤቱን ፏብትን አድርገውታል። እራት ግብዣው ከቤቱ ይልቅ ውጭ ግቢ ቢሆን አሪፍ ነው ብለው ተባብለው ጠረጴዛውን እንዳለ አበባ በአበባ ሲያዘጋጁ ናታንን አፋታ ኤፍራታንና ያንኛውን የምታጋባ ነው የሚመስለው። ቆይ አንድ ሰው ለመጋበዝ ነው እንዴ አበባ ጠረጴዛ ላይ እንደዚህ የሚሆነው? እና እንደዛ አድርገው ዝግጅት አደረጉ። አይመጣ የለም ናታ መጣ ከእስር ቤት ናታ መጣ ፏብትን ብለዋል። በሌላ በኩል ደግሞ ይቺ ከዚህ በኋላ አላመኑኝም፣ እውነቱ ከወጣ በተለይ ደግሞ ከእስር ቤት ናታ ከተፈታ ማጣራቱ ላይ ቀር ህይወቴ ምስቅልቅሉ ይወጣል ብላ ድጋሚ ኤፍራታን ለማሳመን ቤቷ ድረስ ዲያ ኤፍራታ የልጇ ስም ሲሰማ ልቧ ደምቷል። ያልተሳሳተ መረጃ ሰታት ሉሊትን ከዚህ በፊት በቢላዋ እንዳስገደለቻት
ስለምታውቅ አሁን ደግሞ ሌላ መረጃ ምን ልትሰጪ ነው ብላ ልጅሽ በህይወት እያለች ስትንተባተብ ጭራሽ ሳታስጨርሳት ጉሮሮዋን ይዛ ከግርግዳ ጋር ላትማ ሁለተኛ ስለ ልጄ እንዲታነሽብኝ አልፈልግም፣ እዚህ ቤተሰብም እንዲያትደርሽ ብላ እንዳይሆን አድርጋ ይህንን አርቲፊሻል ጸጉሯን ይዛ ወኑና ከግቢ አባራታለች። ምንም አማራጭ የላትም። አሁን ቃልም ናታም ኤፍራታም አይለቋትም። የተሳሳተ መረጃ ሉሊት ያልገደለችውን ገላለች ብላ እንግዲህ አደጋ እንዲታደርስባት አድርጋለች። ከበስተጀርባዋ ሌላ ነገር እንዳለ ኤፍራታም ብትሆን በደንብ ጠንቅቃ አውቃለች። ስለዚህ በደንብ ማጥናት አለብኝ፣ ይችን ልጅ በደንብ መርመር አለብኝ፣ ከበስተጀርባው የሆነ ነገር አለ ብላ አስባለች። በቃ እድሉ አምልጧታል። ማንንም ምንም አልሰሟትም። ኤፍራታም ድግስ ስላለባት ከቤቷ ውስጥ አንቺን የምሰማበት ጊዜ የለኝም ብላ በሩን ጆሮዋ ላይ ጠርቅማ ጥላት ገብታለች። ባለቤቷ ከስር መፈታቱን ስትሰማ በቃ ደስ ብሏታል። እሱም በመፈታቱ ደስ ብሏቸዋል። ደስታቸውን እና እንኳን ሰላም መጣህ እየተባባሉ እያለ ያች ሉሊት ተብዬዋ ጎፈር መስላ ከኋላ መጣችባቸው። ናታ ፊት ለፊት ሲያ ግራ ገባው። ይቺ የልጄ ገዳይ የሆነችው ምን ልትሰራ ነው እዚህ ቤት ውስጥ እኛ ጋም እንዲህ የምትሆነው? ጭራሽ አይኗን በአይኗ አድርጋ ፍጥጥ ብላ እዚህ እንደፈለገች የምትራመደው ምን ለማድረግ ነው? ምን ሁና ነው? እያለ በጥያቄ አፋጠጣቸው። ኤፉም ነገሮች እንዲረጋጉና እሷ እንዳላደረገችው እና ደግሞ ቃሏን ሰጥታ ከእስር ቤት ስለተፈታ ደስ ብሎኛል። አሁን ሁሉንም ተወው። ስለመፈታት ደስ ስላለኝና አብሮ ስለታሰረው ልጅ ያው ደግሞ ለእኛ ሲል እንደዛ ስላደረገ ትንሽም ቢሆን ፕሮግራም አዘጋጅቻለሁ እና ያ ፕሮግራም እስከሚያልቅ ታረጋጋ ብላ አረጋግተዋለች። ሉሊት ተብዬዋ በሚሆነው ነገር ግራ እየገባት ቤት ውስጥ ደግሞ ያለው ግብዣ በተለይ ቃል ስለሚያውቃት ምን እየተፈጠረ ነው? ይልቅ እኔ አይደለሁም ልጅህን የገደልኩ እያለች ሉሊት ከኤፍራታ ጋር ስለተነጋገረች ኤፍራታ ምንም ነገር እንዳያደርገኝ ትጠብቀኛለች ብላ ስላመነች ጎብለል እያለች ራት የተዘጋጀው ጠረጴዛ ላይ ሂዳ ከቃል አጠገብ ቁጭ ብላለች። ቃልም ስራዋን ጠንቅቆ ስለሚያውቅ ያለ ምክንያትም እንደዚህ እንዳልሆነች እና እዚህ ቤት እንዳልተቀመጠች ስለገባው አስሬ ስለ ልጁ እያነሳች በህይወት ልጁ መኖሩን ለምን አልተናገርክም እያለች ማሸማቀቅ ጀመረች። ምን አገባሽ? አንቺ አያገባሽም። ግን እንደዛ ካደረጉብሽ በኋላ እዚህ እንዴት ደስተኛ ሆነው እንድትቀመጭ ፈቀዱልሽ? የሆነ ነገርም አለሽ አንቺ ሴትዮ እያለ አፋጠጣት። ምንም ብላ ዝም አለች። እፉዬ እንግዲህ ምግብ እራቱ ከተዘጋጀ በኋላ የልጄን ገዳይ ምግቡ ላይ የሆነ ነገር አረጋለሁ፣ የሆነ ነገር አርጌ አስወግደዋለሁ፣ ልጄን እንዳሳጣኝ እሱም መወገድ አለበት። የውሸት ፈገግታዋን ፈገግ እያለች እራቱን ልታመጣ ወደ ውስጥ ሄደች። እንግዲህ እራት ልበላ ነው። ከማፈቅራትና ከመወዳት ስለ እኔ የምታውቀው ነገር ባይኖርም እንኳ በእሷ ግብዣ ደስ ብሎት ሊበላ ማለት ነው። ቃል ከሞተ ከባድ ነው። ቃል ከተመረዘ ልጇን እንዳይገደል ያደረገባት እና ከጠላቶች የተከላከለላት እሱ መሆኑን ብታቅ ኖሮ እንደዛ አታረግም ነበር። እውነቱን ያቺ መሰሪ የሆነች ልጅ ብትናገርና ጥሩ ነበር እና እኔ ባይመረዝ የተሻለ ነው ብዬ አስባለሁ። እናንተስ ምን ትላላችሁ? ውድ ቤተሰቦችዬ ይህን ይመስላል የሐረግ ድራማ። ስለነበር የቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።